ጣቤል መክብብ ተዘርፏል ተንከባክቦ ደፈራት ኢትዮጵያዊ አጋንንቶች ልጆቻቸውን ለቀዋል መለዮ ለብሰው መጠጥ ቤት የሚገቡ መቼም ቅዱስ አጋንንት አለ አትሉ ቤተክርስቲያናችንን አትንኳት በእግዚአብሔር ቤት የሰው ደረጃ የለው ሰላም ጤና ይስጥልኝ ውድ ቃለ ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ በዝት ይበል ማለት ፈልጋለሁ ወንድም እህቶቼ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ ታሞ የተኙ በሆስፒታል በጸበል ስፍራ የሚገኙ ወገኖቻችን በሙሉ እግዚአብሔር ያስብልን ክፉ ነገር በሙሉ ያርቅልን እንኳን አደረሳችሁ እንኳን አደረሰን ዛሬ ብስራተ ገብርኤል ነው እመቤታችን ቅድስተ ቅዱሳን ድንግል ማርያም በቅዱስ ገብርኤል ብስራት የደረሳት ዕለት ዛሬ ታኅሳስ 22 ነው ይህንንም ቀን ቤተክርስቲያናችን ታላቅ ክብረ በዓል ታከብራለች አዲስ አበባ የሚገኘው ደግሞ ሳር ቤት አካባቢ ብስራተ ገብርኤል በታላቅ ድምቀት ብስራተ ገብርኤል እየተከበረ ነው እናንተንም እንኳን አደረሳችሁ ዕለቱ ቅዱስ ዑራኤል አይደለም ለዚህችም ለቅዱስ ዑራኤል ለመላእክቱ ቅዱስ ዑራኤልም እንኳን አደረሳችሁ አደረሰን ማለት ፈልጋለሁ ወገን ወንድም ቤተሰብ ዘመድ የሆነው በሙሉ ከክፉ ነገር በሙሉ እንዲርቅላችሁ እመኛለሁ የዛሬው መረጃዬ ከያስኳቸው መረጃዎች መካከል ኢትዮጵያዊው አጋንንት ነው ያማመጣላችሁ ይሄኛውን ኢትዮጵያዊው አጋንንት ያስኩላችሁ መረጃን በማስረጃ ነው ማቀርብላችሁ ዛሬ ሰራዊቶቹን ልካል ሰራዊቶቹ እነማን ናቸው ኢትዮጵያዊው አጋንንት ነው ሰራዊት የላከው ስለሱ ጉዳይ መረጃውንም በማስረጃ አመጣላችኋለሁ ሌላኛው ደግሞ ታዋቂው ዘማሪ ተዘረፈ ማን ነው አትሉኝም እሱንም በማስረጃና በመረጃ ይዤላችሁ መጣለሁ ታዋቂውን ዘማሪ የዘረፈውን ዘራፊ ይዤላችሁ መጥቻለሁ እሱን በደንብ እናየዋለን አብረንም እናየው ይሆናል በነገራችን ይሄ ዘራፊ በጣም ብዙ ልምድ ያለው ዘረፋውን እስካሁን ድረስ ፌደራል ፖሊስም መከላከያ መደበኛ ፖሊስም የአዲስ አበባ ፖሊስም የኦሮሚያም የሸገርም የሶማሌም የአፋርም የድሬዳዋ ፖሊስ ይዞታ ያቀ እዚህ ሁሉ ቦታዎች የተንቀሳቀሰ ነው የሚዘርፈው አሳያችኋለሁ በማስረጃ ሌላኛው ደግሞ ጥምቀት መጣ ተብሎ አጀንዳ የሆኑ ሰዎች አሉ ስለነሱ አመጣላችኋለሁ የአላፋት ነጋዴዎች ውዝግብ ፈጥረዋል የአላፋት ዝማሬ ነበር አይደል ማህበራዊ ሚዲያ ላይ ውዝግብ ፈጥሮ የነበረው አሁን ደግሞ የአላፋት ነጋዴዎች ውዝግብ ፈጥረዋል ስለሱ የተወሰነ መረጃ አካፍላችኋለሁ ከዛ በማስከተል ይዤላችሁ መመጣው ከአላፋት ዝማሬ ጋር የሚጋፋው የፕሮቴስታንቶች መድረክን በተመለከተ በእለት ሁለት ይዤላችሁ መጣለሁ ዛሬ ግን መረጃውና መግለጫቸውን አቀርብላችኋለሁ ሌሎች መረጃዎች ይዤላችሁ መጥቻለሁ እናንተ አብራችሁን ከቆያችሁ ሁሉንም ትሰሙታላችሁ ይህ ቃለ ቀርን ሚዲያ ነው አራያ መካሻን ፕሮግራሙን አዘጋጅቼ ማቀርብላችሁ ከመሸጋገሪያ በኋላ እንገናኝ እግዚአብሔር አምላክ ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ ይበልጣል። በእኛ ዘመን ደግሞ በገዳም ያሉ መነኮሳት ከሚደርስባቸው ምድራዊ ፈተና በበለጠ የሰማዩ ቤታቸውን በመናፈቅ የሚያደርጉት ተጋድሎ እጅጉን ያስደንቀኛል። በገዳም ያሉ መናንያን ለሰማዩ ክብር የሰው ልጆች እንዲበቁ ሀገር ሰላሟ እንዲበዛ ክረምቱን በጎርፍ ተፈትነው የበጋውን ሐሩር ተቋቁመው ስለኛ ከጸለዩ የምድራዊ ችግራቸውን ለመቅረፍ እኛ ለምን አለንላችሁ አንላቸውም። ጾሙን የበረከት እንዲያደርግልን ጸሎት ልመናችንን ደግሞ የድንግል ማርያም ልጅ መድኃኔዓለም እንዲቀበልልን የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዓታቸውን እንገንባ። የዲፕሎማቶች መንደር በሆነችው በመሃል ሳር ቤት ከቫቲካን ኤምባሲ አጠገብ ቅንጡ የመኖሪያ አፓርትመንቶችን በካሬ 71500 ብር ከቴምር ሪል ስቴት ከዚህ ቀደም ባለ 2 መኝታ 80 ካሬ በ9.6 ሚሊዮን ብር ስንሸጥ የነበረውን አሁን ላይ በ5.7 ሚሊዮን ብር ሙሉ ክፍያ ባለ 3 መኝታ 139 ካሬ ከዚህ ቀደም በ15 ሚሊዮን ብር ስንሸጥ የነበረውን አሁን ላይ በ9.9 ሚሊዮን ብር ሙሉ ክፍያ በመክፈል የአፓርትመንት
ባለቤት ይሁኑ። ቤቶን በ36 ወራት የሚረከቡ ሲሆን ይህ ቅናሽ በአንድ ጊዜ ለሚከፍሉ ደንበኞች ብቻ ነው። ይፍጠኑ። ለ15 ቀናት ብቻ የሚቆይ እንዲሁም በአዋሪ በሚገኘው ሳይታችን ባለ 1 መኝታ በ5.5 ሚሊዮን ብር፣ ባለ 3 መኝታ በ8.4 ሚሊዮን ብር ይዘንሎት ቀርበናል። ብልሆች መልካም አጋጣሚን የሚጠቀሙ ናቸው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። አመሰግናለሁ። ከሁሉ በፊት ግን የመጀመሪያ መረጃ ያረኩላችሁ እንዳልዘለው ብዬ ፊት ለፊት ማስታወቂያ እንዳልሰራለት ብዬ ያፈርኩበትን ሰው ላሳያችሁ ነው። ይሄ ግለሰብ የተከበረውን የተወደደውን ለሀገር መከታ ይሆናል የተባለውን ሕዝብ ይጠብቃል የተባለውን ሰው ግብር ሰብስቦ ለመንግስት እየከፈለ ጥበቃ ይሆነኛል፣ ሕግ ያስከብርልኛል፣ ሕግ ያድንልኛል፣ ከጥፋትና ከጥፋተኞች ይታደገኛል ብሎ አምኖ መለየውን ለብሶ ወታደራዊ ስልጠና ወስዶ ተቀጥሮ የ14 ዓመት ሕፃን ሴት ልጅ የደፈረውን ፖሊስ ነው ማመጣላችሁ። ይሄ ፖሊስ በወላይታ ሶዶ ከተማ አራዳ ምድብ ችሎት ሕፃናትና ልዩ ችሎት አስገድዶ መድፈር ወንጀል በፈጸመው ግለሰብ በ16 ዓመት ጽኑ እስራት መቀጣቱን ተከትሎ መረጃዎች ወጥቷል። ግለሰቡ ማታ ላይ ማምሻውን ያገኛታል። ወደ ቤተሰብ ስትሄድ መስከረም 5 ቀን 2018 ነው። በግምት ከምሽቱ 2 ሰዓት ሲሆን በወላይታ ሶዶ ከተማ አስተዳደር በመሃል ከተማ ላይ አጎቷ ቤት በእግር እየመጣች ያለችውን ተከሳሽ በእግር አትሂጂ እኔ በሞተር አድርስሻለሁ ብሎ ተንከባክቦ እንደ ፖሊስነቱ እንደ አንድ የሕግ አስከባሪነቱ ተንከባክቦ ደፈራት። ተንከባክቦ ወስዶ ሽጉጥ አውጥቶ አስፈራርቶ ደፈራት። ችንጻለች። እኔ ፖሊሶች የፖሊስ መለዮ ለብሰው ፔኒሲዮን ራሱ እንዴት ብለው እንደሚገቡ አላውቅም። ቤርጎ ውስጥ እንዴት እንደሚገቡ ለፍተሻና ለምርመራ ሄደው መጠየቅ ይችላሉ አይደለም። መለዮ ለብሰው መጠጥ ቤት የሚገቡ መለዮ ለብሰው የመለዮውን ክብር የማይጠብቁ። በነገራችን ላይ ያ የለበሱት መለዮ የፖሊሶቹን በሙሉ ውክልና ያለው። እኛ ከዚህ በፊት መለዮ ለብሰው የመከላከያ ወታደራዊ መለዮ ለብሰው እዩ ጩፋ መድረክ ላይ በካራቴ ሲዘርራቸው ሰዎቹ ስለተዘረሩ አይደለም የተናገር ነው። ወታደር ልብሱ ተለብሶ እዛ በመወጣቱ ነው የተንገበገበን። ትክክል አይደለም። የመንፈሳዊነት ማስታወቂያ ሊሆን አይችልም። ይሄ መለዮ የፖሊስ መለዮ የመድፈር ምልክት ሊሆን አይገባም። ቅጣቱን 16 ዓመት አደረጋችሁት አይደል? ማቅለያ ምናምን አለው ደግሞ ከዛ በኋላ ጽኑ ምናምን እንኳን አይልም እኮ። ከዛ ከሆነ ዓመት በኋላ ይወጣል። ደፋሪ ፖሊስ ማለት አሁን እዛ አካባቢ ወላይታ ሶዶ አካባቢ ያሉት ህፃናቶች ምንድነው የሚመለከቱ? ምንድነው የሚገነዘቡት? ፖሊስ ይጠብቀኛል ሳይሆን ፖሊስ ይደፍረኛል ብለው ነው ሴቶች የሚያስቡት። ይሄን አታስቡ አትሏቸውም እኮ በተግባር ያዩት ነው። በተግባር ጓደኛቸው፣ በተግባር ልጃቸው፣ በተግባር ማህበረሰቡ ያየው ነገር ነው እኮ። ያውም የቤርጎ ከፍሎ በሽጉጥ አስፈራርቶ አጎቷ ቤት ሊያደርሳት በጉልበት ወስዶ የደፈራት ፖሊስ እና ወላይታ ሶዶ ሴቶች ልጆች ፖሊስ ቢፈሩ ልትፈርዱባቸው ነው ነገር? ይሄን ዜና ለሰማ ነው ለኛ ሴቶች ልጆች ላላቸው ወንዶች እናቶች ፖሊስን ለሷ መልክ ሲጠብቅ ይሉ ነው። አያችሁ፣ ይሄ ቅጣቱ ጠንከር ማለት ያለበት እንደ መደበኛ ችሎትና እንደ መደበኛ ፍርድ ስላልሆነ እሱ የለበሰው ሀገር የሚጠብቅ የመከላከያ የፖሊስ የፌዴራል ልብስ ስለለበሰ የልብሱ ክብር ከወንጀሉ በላይ ይገዝፋል። አሁን መነገር ካለበት ወንጀል በላይ ፍርዱ መግዘፍ ነበረበት። 16 አይደለም 50 16 ራሱ ብትፈርዱበት ያንሰዋል። ምክንያቱም ነገ ፖሊስ እንድናምን እንፈልጋለን። ልጆቻችን ፖሊስ አምነው እንዲሄዱ እንፈልጋለን። ትላንትና አርያ ሚዲያ ላይ ታችኋል አይደል? የ2 ዓመት ልጁን የደፈረውን አባት ሐረርጌ ላይ
የ6 ዓመት የልጅ ልጁን የደፈረው ደግሞ የ60 ዓመት አዛውንት አቶ ዳንኤል ኩርፋ ግለሰብ። አሁን ደግሞ ፖሊስ አጎትሽ ቤት ላድርስሽ በጨለማ በእግርሽማ አትሂጂ ብሎ ተንከባክቦ ደፈራት። እንደው በእውነት ይቅር ምንባል ይመስላችኋል? እንደው ነገር አልከረረም፣ ምርር አላለም? ማናችን ከማናችን እንሻል? እግዚአብሔር ጨርሶ እንግዲህ እቺን ልጅ በስነ ልቦና በሌላም ድጋፍ እንድታገኝ ከአካባቢ ዞር ብታረጓት ልጅቷን የሚያግዝ ነገር ቢኖር ደስ ይለኛል። ምክንያቱም ሰው በጣም የስነ ልቦና ጉዳት ይደርስበታል። መንፈሳዊ አባቶችም ለነዚህ አይነት ልጆች የተለየ ትኩረትና ጥበቃ ብታደርጉ ሐሳቤን እለግሳለሁ። መለገስ ያህል ማለት የኢትዮጵያዊን አጋንንት ነው ማሳያችሁ። ኢትዮጵያዊን አጋንንት ነው ማሳያችሁ። ኢትዮጵያዊ አጋንንት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓል በመጣ ቁጥር እየተነሳ አንደበቱን ሆነ ብሎ የሚከፍት ነው። እኔ ነግራችኋለሁ አጋንንቱን። እሱን ላሰማችሁ መጀመሪያ ኢትዮጵያዊን አጋንንት ህዝባችንን አደንዝዞና አፍዞ የያዘ አጋንንታዊ የድግምት አሰራር ህዝባችንን አፍዞና አደንግዞ የያዘ አጋንንታዊ የድግምት አሰራር ሰብሬዋለሁ፣ መትቼዋለሁ፣ ነቅዬዋለሁ የሚል የአጋንንታዊ ድምፅ ማለት። እነዚህን ድምፆች የምትሰማቸው አዲስ ዓመት ሲመጣ፣ ዓመታዊ የኢትዮጵያ ኦርቶዶክስ ተዋሕዶ ክብረ በዓል ሲመጣ፣ እንደ ቅዱስ ገብርኤል እንደ እመቤታችን ቅድስተ ቅዱሳን ድንግል ማርያም ዓመታዊ ክብረ በዓል ሲመጣ፣ እንደ ገና በዓል ሲመጣ፣ የጥምቀት በዓል ሲመጣ ያምናውን ታስታውሳላችሁ አይደል? በጣም ብዙ እልፍ ነው። ታሪኩ የዋዛ አይደለም፣ እልፍ ነው። እነዚህን ሰዎች ያስነሳውን ሰው ላሳያችሁ ነበር። ይሄ አጋንንታዊ ኃይሉ የዘራቸውን ልጆች አሳያቸዋል። የዘራቸውን የበተናቸውን ኃይል አሳያቸዋል። ከዛ በፊት ግን እነዚህን አጋንንቶች አይመለከቱም ይላችሁ ነው። ሌብነት ወንጀል ነው አይደለም? መንፈሳዊ ሌብነት ደግሞ እግዚአብሔር እንደመስረቅ ነው። ታዋቂው ዘማሪ አቤል መክብብ ተዘርፏል። ብዙ መዝሙሮቹ ተዘርፈዋል እንደምታውቁት። አሁን ደግሞ የተዘመረው ይሄኛው ነው። እንኳን ሳርገኝ ገጣሚ አጣችሁ? ምን አጣችሁ ነው ግን? በባቡር ሀዲር ላይ ምናምን ብሎ ድሬዳዋም አልጠየቀውም አይደለም? የድሬዳዋ ዘፋኝን የዘፈነበት የዘመረበት፣ ይቅርታ ዘፈነ ነው ዘመረ የሚባለው። አሁን እንዴት ዘመረ ለዋለሁ እኔ ራሴ እኮ ተቸገረኝ። እና ዘፈን መዝሙር ታዋቂ ሰዎች እየፈለገ ብዙ አድማጭ ያለውን እየፈለገ መዝሙራቸውን ግጥሙን ሼፕ እያደረገ ፊደላት ቃላት እየቀየረ ብቻ አቤል መክብብን ዘርፎታል። ባለቤትነቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጅ የሆነው እንቁ ልጅ የሆነው አቤል መክብብ ነው የተዘረፈው። የተዘረፈው ቁስ አይደለም፣ የተዘረፈው ድምፁን አይደለም፣ የተዘረፈው ሀብቱን አይደለም፣ የተዘረፈው ዕቃ ቁሳቁስ ነገር አይደለም። የተዘረፈው እግዚአብሔርን ያመለከበት፣ ያመሰገነበት፣ የዘመረበት፣ እኛም ተከተለው ምስጋና ያቀረብንበት መዝሙር ነው የተዘረፈው። ዘራፊውም የሚመለከተው የሚያውቀው ያ ኢትዮጵያ ውስጥ የተረጨው አጋንንታዊ አምልኮታዊ ኃይል ብሎ በአደባባይ የሚናገረው የሐሰተኛ መንደር ጭፍሮች ናቸው። ኢትዮጵያዊ አጋንንት ማለት ልክ እንደነዚህ ነው። ሌባ ነው አጋንንት። የራሱን የማይሰብክ ጥላቻ የሚሰብክ ነው አጋንንት። ይሄ ጥላቻ ነው ስብከቱ አጋንንት። ሌባ ነው አጋንንት። መቼም ቅዱስ አጋንንት አለ አትሉ። ይሄን ዘራፊ ነው አጋንንት መባል ያለበት አይደል? እና እናንተ አደራጅ ስታችሁት ዘራፊውን የዝማሬውን የሰው ግጥም ሰርቆ የሰው ዜማ ሰርቆ በሰው መዝሙር ይዘምረዋል። በኪቦርድ ቀይሮ በጃስ አጅቦ ዘረፋውን የአደባባይ ሀቅ ያደርግላቸዋል። ይኸውን ስርቆሽ አረብረናል። መጽሐፍ ቅዱስ ላይ ካሉት 10 ትእዛዛት መካከል አንደኛው አትስረቅ ነው።
አትዋሽ ምናምንማ ተውት አትዋሽንም አዛኛው ላይ ይሁት ቄስ ነበርኩ 10 ዓመት እንትን ታቦት ተሸክም ያለው ምናምን ይያለ ዋሽ በነገራችን ላይ የሚመጣው ገናና ጥምቀት በዓል ተቀራራቢ ስለሆኑ እነሱን በዓሎች መበጥበጥ ዋና ስራ የሚሰበክ ረጋ ብሎ ይሰማል በቁጣ የተመከረ ሰው ኖሮ ያውቅ በጥፋት የተቀጣ ሰው እስር ቤት ብቻ ነው ሰምታችሁት ከሆነ እቴነሽ ትዝታው እህተ ትዝታው ደጋግሞ ሲናገር እንደምትሰሙት እህተ ትዝታው እነዚህ ልጆች አሰማርቶ ነበር አምና አያችኋት በብልጥነት የኦሮሞ መሬት ዘርፈናል የዱሮ ኦሮሞ በጣም ሞኝ ነው ያውኑ ጭራሽ ማይሰማም ጆሮ ብትቆርጥ ያውኑ ኦሮሞ አይሰማም ሚሊኒክ አባታችን ነው ቴዎድሮስም አባታችን ነው ኃይለ ሥላሴም አባታችን ነው ኦሮሞ በጣም ከባድ ሆኗል በኦሮምኛ ቅዳሴ የለም በአማርኛ ነው እንጂ እግዚአብሔር አማርኛ ነው እንጂ ኦሮምኛ አይሰማም ኦሮሞ መቼም ቄስ አይሆንም ኦሮሞ ቄስ ከሆነ ምስጢራችን ይወጣል ኦሮሞ ደግሞ ምስጢር መደበቅ አይችልም ትክክል ነው በሲስተም ተዋሂዶ ሀገር ነው ብለን ብዙ መሬት ይዘናል አሁንም ሀብታም ነን ቀስ በቀስ እንግዲህ ፋኖ ወደ አዲስ አበባ እናስገባለን ከዛም በኋላ በቃ ኦሮሞን ከጨረስን በኋላ 4 ኪሎ ገብተን ኦሮሚያ በቃ አማራ ክልል ይሆናል አዱሬሌ ጨፈኮርቴ ለማ መገርሳ ከባድ ነው ጀዋር መሐመድም ከባድ ነው ጃልመሮ የሚባልማ በጣም ከባድ ነው ቄሮም በጣም ከባድ ነው ኦሮሞ ተነስቷል እንግዲህ ከዚህም በኋላ ኦሮሞ የሚችል ሰው የለም ሚሊኒክ አያ ነው ይዞ የመጣ ወደ ኦሮሚያ ሚሊኒክ ከባድ ሰው ነው ፈረስ ሰረቀ ከኦሮሞ ላይ የዲፕሎማቶች መንደር በሆነችው በመሃል ሳር ቤት ከቫቲካን ኤምባሲ አጠገብ ቅንጡ የመኖሪያ አፓርትመንቶችን በካሬ 71500 ብር ከቴምር ሪል ስቴት ከዚህ ቀደም ባለ 2 መኝታ 80 ካሬ በ9.6 ሚሊዮን ብር ስንሸጥ የነበረውን አሁን ላይ በ5.7 ሚሊዮን ብር ሙሉ ክፍያ ባለ 3 መኝታ 139 ካሬ ከዚህ ቀደም በ15 ሚሊዮን ብር ስንሸጥ የነበረውን አሁን ላይ በ9.9 ሚሊዮን ብር ሙሉ ክፍያ በመክፈል የአፓርትመንት ባለቤት ይሆኑ ቤቶን በ36 ወራት የሚረከቡ ሲሆን ይቅናሽ በአንድ ጊዜ ለሚከፍሉ ደንበኞች ብቻ ነው። ይፍጠኑ። ለ15 ቀናት ብቻ የሚቆይ እንዲሁም በአዋሬ በሚገኘው ሳይታችን ባለ 1 መኝታ በ5.5 ሚሊዮን ብር፣ ባለ 3 መኝታ በ8.4 ሚሊዮን ብር ይዘንሎት ቀርበናል። ብልሆች መልካም አጋጣሚን የሚጠቀሙ ናቸው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። የጥላቻ ጥግ እንድታዩት ፈልጌ ነው እስከ መጨረሻው እንድታደምጡት የፈለኩት። የጥላቻን ጥግ ማለት ነው። ይሄ ልጅ ሙስሊምም ጴንጤም ነኝ የሚል ልጅ ነው። ሙስሊም ነኝ ይላል፣ ጴንጤም ነኝ ይላል። አሳያችኋለሁ፣ መረጃውን በማስረጃ ነው። ይሄ ቀጥታ ለፌደራል ፖሊስ፣ ለአዲስ አበባ ፖሊስ አዲስ አበባ ጀማ አካባቢ ይገኛል ይላሉ ልጁን። እንግዲህ ፈልጋችሁ እናንተው የጸጥታ አካላት መያዝ ትችላላችሁ፣ ሰዎች ጉዳት ሳያደርሱበት። ሃይማኖት ሲነካበት ሰው ሃይማኖት ነው። ፖለቲካና ሃይማኖት እየቀላቀሉ በትዝታው ጣውላ ነው በሚል ንግግር የታቦትን አመሳሰል አድርጎ ቤተክርስቲያን ላይ እየዘበቱ
ፖለቲካ ማውራት ከፈለጉ እዛው ፖለቲካ መድረክ አለላቸው። ቤተክርስቲያን ነች። እግዚአብሔር የሚመለክባት እያንዳንዱ ነገስታት የሚመሰገኑባት እያንዳንዱ ነገስታት ይሄ ልጅ ዛሬ ያደረገ መስሏችሁ ከሆነ ትላንትም ምናምን አድርጓል። ሌሎችም ቪዲዮዎች አሉት በነገራችን ዛሬ ያደረገ ብቻ ከመሰላችሁ ያው ይሄ የምታዩትን ቪዲዮ የዛ ነው። ይሄ ልጅ እምነቱ ኦርቶዶክስ አይደለም፣ ፕሮቴስታንት አይደለም፣ ለኔ ሙስሊምም አይደለም ለኔ። ማስረጃዎቹ ግን የሚያሳየውን አሳያችኋለሁ በማስረጃ ማለት ነው። እኛ ጉዳያችን ከቤተ ክርስቲያን ጋር ያለውን ጉዳይ ፍታል። ይሄንን ያደረጉት ኢትዮጵያዊ አጋንንቶች ልጆቻቸውን ለቀዋል። ከልጆቻቸው መካከል ባለፈው የመንግስት ህግ የተወሰኑ አካላትን በቁጥጥር አውሎ የጠየቃቸው አሉ፣ ያልጠየቃቸው አሉ። የጠየቃቸው እዚህ ብቻ አይደለም። የተለያዩ ቦታዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱሳን ስዕላን ተብለው የሚተገለጹትን በመቅደድ ታቦት ላይ በማሾፍና እንዲህ አይነት ነገር ድርጊት በማድረጋቸው የቤተክርስቲያንን ክብር በመንካት የራሱን ሃይማኖት ሳይሆን የሌላ ሃይማኖት እምነት ክብር በመንካት ጭምር በአደባባይ ህግ ፊት ቁጭ ብለው 1 ዓመት 2 ዓመት ወራት የታሰሩ ሰዎች ነበሩ። አሁን እኛ የምንጠይቀው እነዚህ ሰዎች አዲስ አበባና ዙሪያው ላይ ይንቀሳቀሳሉ። ጀሞ አካባቢ ሲንቀሳቀሱ እንደፈለጋችሁ ታያላችሁ። ራሳቸውን እንዴት ሙስሊም እንደሚያደርጉ ላሳያችሁ። አልቃይዳ አልሸባብ አይመስልም አለባበሱ። አይ አሪያ ምን ሆነ ነው ታዲያ? የሱን የለበሰ በሙሉ ሙስሊም አይደለም ትሉኛላችሁ። ያው እኔ ሙስሊም ነው አላልኳችሁ ሲጀምር፣ ፕሮቴስታንትም ነው አልላችሁ። ይህም ቪዲዮ መድረክ ላይ ቆሞ ፖዲየም ላይም ቆሞ የሚናገርበት መስጊድ ውስጥ ወይ ደግሞ የቸርች ውስጥ ለማስመሰል ጥረት እያደረገ ነው። ካስመሰላችሁ ሊላችሁ ብዬ ነው፣ ሆነ ብዬ ነው የማሳያችሁ። ሙሉ የሙስሊም አለባበስ ነው። ያው ከሚያረጋቸው ነገሮች መካከል ነው ማሳያችሁ ጥቂቱን አድርጌ። ሚኒሊክ ሹጣም ነው። ሚኒሊክ ቆማጣ ነው። ሚኒሊክ ሌባ ነው። ውሻ የውሻ ልጅ። በነገራችን ላይ በህይወት ያለፉ ሰዎች ጋር እንዲህ ብሽሽቅ የያዘ ወጣት ጋር መነጋገር አያስገባም። አንደኛው። ሁለተኛው ነገር እንዲህ አይነት ነገሮች ከህግ እንዳያልፉ ወደ ህግ አካላት ማቅረብ የመጀመሪያው ድርሻ ነው። እንትና ለነገሩ የትዝታው መጥሪያ መልስ አልተገኘለትም አይደል? ጠቆም አድርገናችሁ እንለፍ። ጠቆም አድርገናችሁ ቤተክርስቲያናችንን አትንኳት፣ እናንተ የራሳችሁ ጉዳይ፣ ምንም አታመጡም ብላችሁ ቤተክርስቲያንን ከቀድሞ ነገስታት ከአሁንም ነገስታት ጋር እያያያዛችሁ የቤተክርስቲያናችን ስርዓትና የሃይማኖት ትውፊቷን የምትጋፉና ጸያፍ ነገር የምታደርጉ ሰዎች ጊዜው አልፎ እንገናኛለን። እኛ ባናገኛችሁ ልጆቻችን ያገኟችኋል። ልጆቻችን ባያገኟችሁ ክፉ ዘመን ይመጣል። ያ ክፉ ዘመን ላይ እናንተንም ልጆቻችሁንም ክፉ ነገር እንዳይገጥማችሁ እመኝላችኋል። እንዲህ አይነት ነገር ግን እንዲዘራ መሰረት የሆኑት ኢትዮጵያዊው አጋንንቶች ናቸው። እነዚህ አጋንንቶች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዓመታዊ በዓል በመጣ ቁጥር መተው መርዛቸውን እየረጩ ቤተክርስቲያን ላይ ዘመቻ የሚያስከፍቱ ናቸው። ስለዚህ መጠየቅ ያለባቸው ዋኖቻቸው ናቸው። መጀመሪያ እነዚህ ጭፍሮች ናቸው። ስለዚህ ዋኖቻቸው መጀመሪያ ይጠየቁ። ይሄ ለእናንተ የምሰጠው ጥቆማ ነው። መንግስትን ቢይዘው ይጠቀምበታል። መቼም ፖለቲካ የተናገረ እንደሚታሰር ሁሉ ሃይማኖት የተናገረ መታሰር አለበት አይደል? የትኛውን ሃይማኖት አሳያችኋለሁ ሌላ ጊዜ። ሌላኛው አጀንዳ የሆነው ጉዳይ ጉዳይ ነው፣ የአላፋት ዝማሬ ጉዳይ። የአላፋት ዝማሬ አስተያየት አልሰጥበትም ብዬ ዝም ብያለሁ። ነጭ በነጭ ለብሳችሁ እንዳትቀሩ። ነጭ በነጭ የለበሰ ቪቪአይፒ ለመግባት
ስጋ ወደሙ የተቀበላችሁበትን ቁርባን የተቀበላችሁበትን ቅዱስ ስጋውን ክቡር ደሙን የተቀበላችሁበትን ሰርቲፊኬት ይዛችሁ ስትመጡ ቪቪአይፒ ትገባላችሁ የሚል መረጃዎችም እየወጡ ነው። እንዲህ ቢባል ነገር አለ እንዴ? ነው አሉባልታ ሐሜቱ ነው ያለው። ስጋ ወደሙ የተቀበለን ሰው በምር የምትለዩት ተቀብያለሁ ሲል ማመን ብቻ። ለማንኛውም የመጀመሪያው ነገር የሰው ደረጃ የለው። በእግዚአብሔር ቤት የሰው ደረጃ የለው። በእግዚአብሔር ቤት ሚኒስተር፣ ጠቅላይ ሚኒስተር፣ መከላከያ፣ ፌዴራል፣ የቤተክርስቲያን አስተዳዳሪ፣ ምእመን፣ ደሃ፣ ሀብታም በዚህ በኩልና በዛ በኩልና አይባልም። በእግዚአብሔር ፊት ሰው ሁሉ እኩል ነው። ስለዚህ አላፋት ዝማሬ ቪቪአይፒውን ይሰርዘው። እግዚአብሔርን ለማመስገን ልዩ ክብር የሚሰጠው ስፍራ አይኖርም። አዎ አንድ ጥሩ ነገር አለው። አንድ ጥሩ ነገር ሌሎች ሰዎች ስጋ ወደሙ እንዲቀበሉ ለማበረታታት የሚደረገውን ጥረት አደንቃለሁ፣ እሱንም አመሰግናለሁ። በጣም ጥሩ ስራ ነው። ነገር ግን ሰው ቪቪአይፒ ለመግባት ተብሎም ስጋ ወደሙ ይቀበላል ማለት ነው። በዚህ ሁኔታ በድፍረት ማለት ነው። ያለ ንስሐ ያለ ክብር ማለት ነው። እግዚአብሔርን ሳይፈራ ያላፋት ዝማሬ ላይ ከፊት ለመምጣት ብሎ ስጋ ወደሙ የሚቀበል ሰው አለ ማለት ነው። እሱኛውን እይታ ባለፈው አላየሁትም ነበር እና ሰዎች ወደዚህ እንዳይመጡ ኔጌቲቭ ትርጉምም እንዳይኖረው ደጋግማችሁ ስሩበት። ደጋግማችሁ ለእናንተ ነው ጥቆማውን ማመጣው። ይሄኛው መድረክ ጃን ፎረም የነጋዴዎች ፎረም ነው። እኔ በተለያየ ጊዜ በተደጋጋሚ ተናግሬዋለሁ። ይሄም የአላፋት ዝማሬ ሌላ አጀንዳ ውዝግብ ማስነሳቱን አላወቅኩም ነበር። ትቸው ነበር፣ አጀንዳዎቹን ሁሉ ያልፋቸው ነበር። ብዙ ሰዎች ልክ ከዚህ የተኮረጀ ይላሉ። ይሄኛው 9ኛው የኢትዮጵያ ወንጌላውያን ነጋዴዎች ኔትወርክ ይላል። ስፖንሰሩ ብርሃን ባንክ ነው። እኔ ብርሃን ባንክና ዮናታን አክሊሉ እንዴት ነው የሚመሳሰሉብኝ አላውቅም። ይመሳሰሉብኛል። ቦርዱ ራሱ ብቻውን ነው የሚመስለኝ እሱ ልጅ። አሁን ደግሞ ትዝታው ሳሙኤል የተጨመረበት ይመስለኛል። ይሄ ብርሃን ባንክ የሚባለው አካውንት አላችሁ ኦርቶዶክሳውያን? ለማንኛውም እናንተ የራሳችሁን ነገር አድርጉ። እኔ እንደው ሐሳቢው እንደዚህ ወደዛ ስለመጣብኝ ሳነሳው ሁሌ ትዝ ስለሚለኝ ነው። ማስታወቂያ ይሰራል እንዴ? እሱ ነው ስፖንሰር አድርጎት ነው። የ9ኛው የኢትዮጵያ ወንጌላውያን ነጋዴዎች ኔትወርክ መንፈሳውያን በሃይማኖት ስር ተሰባስበው የነጋዴዎች ህብረት መስርተዋል። ይሄ በጣም በጣም ተደጋጋሚ የምንጮህበት ኦርቶዶክሳውያኖች ይደራጁ፣ በኢኮኖሚ ራሳቸውን ከፍ የሚያደርጉበት፣ እርስ በርስ ኔትወርክ የሚፈጥሩበት፣ ሌላውን የሚያበቁበት፣ ወገኖቻቸውን በኢኮኖሚ ድርሻ ከፍተኛ ተቀጣሪነት፣ ተጠቃሚነት፣ ወደ ንግድ ማዕከሉ የሚመጡበት፣ ሰፊ ድርሻ የሚሰሩበትን እድል ያምጡ ብዬ ሞግት ነበር። ተቃውሞን የሰማሁት ከፕሮቴስታንት የተኮረጀ ተብሎ አላፋት ዝማሬ ሲወቀስ ሰማሁ። ይሄን እቃወማለሁ። የምቃወመው የሙስሊም እምነት ተከታዮች በእንደዚህ አይነት ጉዳይ ላይ ህብረት እንዳላቸው አውቃለሁ። እንኳን አይደለም ባንክ ቤት ራሱ የተደራጀ የፋይናንስ ተቋም ለመስራት በጣም የተደራጀ ስራ እንደሚሰሩ ታውቃላችሁ። እነ ዘምዘምን ሌሎችንም ጨምሮ ኦርቶዶክሳዊ ሲሆን ለምንድን ነው ሴኩላሪዝሙን የምታስቡት? ለፕሮቴስታንቱ ይኸው አለ 9ኛው ኮንፈረንስ ነው። የሴቶች አላቸው ለብቻ እንኳን አይደለም የነጋዴዎች ብቻው። እኔ አንድ ሰው ሲለኝ ሰማሁ። እውነተኛ መሆን እንግዲህ ፓርላማ ወደፊት ሲናገር እሰማለሁ። የፓርላማ የወንጌላውያን ህብረት የሚል የሆነ ማህበር እንዳላችሁ ሰማሁ ፓርላማ ላይ እና የሆነ ነገር ሲኖር ወንጌላውያን ቀድሞ ይሰበሰቡና ለማጽደቅ እጃቸውን ያወጣሉ እንደማለት እኮ ነው። በተዘዋዋሪ መንገድ ሙስሊም ይኖረው ኦርቶዶክስ ይኖረው አላውቅም፣ ግን ይሄኛው እንዳለ ሰምቻለሁ። አሉባልታን የሰማሁት እውነት መሆን አለመሆኑ እንግዲህ ወደፊት የምንሰማ ይሆናል ወይ ከዛ ሲወጡ የምንሰማቸው መረጃዎች ይኖራሉና አላፋት ዝማሬ ብቻ አይደለም። እያንዳንዳችን ኦርቶዶክሳዊ የሆኑ ነጋዴዎች በሙሉ ስለ ቤተ ክርስቲያናችሁ፣ ስለ ምዕመናችሁ፣ ስለ እያንዳንዱ ኢትዮጵያዊ፣ ስለ ሀገራችሁ ስትሉ በህብረት መደራጀት ኃላፊነት አለባችሁ። ላለመጥፋት መደራጀት፣ ላለመሞት አብሮ መሆን ያስፈልጋል። አሁን እየጠፉ እየሞቱ ያሉ ስፍራዎች እንኳን እንዲደራጁ አይፈቀድም። ኦርቶዶክሳውያን ሌላውስ ነው ጥያቄ። በኢኮኖሚ ያደራጇቸዋል፣ ፋይናንስ ይረዷቸዋል፣ ሰፖርት ያደርጓቸዋል። ኦርቶዶክሳዊ ሲሆን ግን የሚወቅሰው ውጭ ያለው ሳይሆን እኛ ቤት ውስጥ ያለው አካል። በፋይናንስ ተቋም ቢደራጁ ጳጳስ ሊገለብጡ ነው እንዴ? አይደለም እኮ
ቢደራጁ ኦርቶዶክሳዊ ህብረትን ሊያደራጁ ሊያጠነክሩ ነው። ምናልባት አላፋት ዝማሬና የካቶሊክ አጀንዳ እንዳለ አውቃለሁ። ከሱ ጋር የሚያያዝ አጀንዳ ካለ እየተደራጀን ብንፈታ ይሻል ተበትነን ሁሌ ከምንነቋቆር እንደው ቢፈታ በሱ አይሻልም ትላላችሁ? እኔ እሱም ብዬ ስለማስብ ነው ሐሳብ እንዲሁ ላንሳላችሁ ብዬ ነው። ከአላፋት ዝማሬ ጋር የሚፎካከር አንድ መድረክ ይከናወናል። ወንጌላውያን አዘጋጅተዋል። ያውም በመስቀል አደባባይ በአንድ ቀን ሊሆን የሰዓታት ልዩነት የቀረው ፕሮግራም ፕሮቴስታንቶች ወንጌላውያን ህብረት በመስቀል አደባባይ የኢየሱስ ክርስቶስ ልደት በዓል መታሰቢያ ምክንያት በማድረግ በአዲስ አበባ ስቴዲየም እዛው እንትን አጠገብ መስቀል አደባባይ አጠገብ ጎኑ ማለት እዛው ያው መስቀል አደባባይ በሉት እኔ መስቀል አደባባይ ብየዋለሁ። እዛው ላይ አላፋት ዝማሬ በ28 ከ9 ሰዓት እስከ 1 ሰዓት ተኩል ያደርጋል። ፕሮቴስታንቶች ስቴዲየም ውስጥ ጠዋት ከ1 ሰዓት እስከ 3 ሰዓት ያደርጋሉ። የፉክክር ሃይማኖት አለ፣ የብሽሽቅ ሃይማኖት፣ የጉንተላ ሃይማኖት። አሁን መስቀል አደባባይ ላይ ፉክክር ይዘናል እየተፎካከርን ነው። ይሄንን ያደረጉት ፓስተር ጻድቁ አብዱ ናቸው መግለጫ የሰጡት ትላንትና። ይሄን ያገኘሁት ኢቫንጀሊካ ሚዲያ ላይ ነው። አይበቃም። ክብረ በዓላችንን እስኪ አትንኩብን። ገና የማባል ነው። የእናንተ ልጆች ጳጉም የሚቀየር እያሉ ሲናገሩ ነትዝታው አጅባችሁ መድረክ ወጣችሁ ያዘመራችሁ ናችሁ። ገና እኛ እናቀም የክርስቶስ ልደት የሚባል እንጂ ገና የሚባል አናቀም። ምንድነው ክሪስመስም ምናምን እያለ አላዋቂነትን በቪዲዮ ቀርጾ በአደባባይ አላዋቂነቱን ያስመሰከረበትን ቪዲዮ አይታችሁ ታውቃላችሁ። ስለ ክሪስመስና ገና ክሪስመስን እኛ እናከብርም፣ ገና ነው እኛ የምናከብር። አሁን ደግሞ ገና አሉት እንዳትል። መቼም እኔ ጳጳስም ቄስም አይደለም። ጳጳስና ቄስ በሆነልኝ ይመች ነበር። እና ኢትዮጵያዊ አጋንንት በመስቀል አደባባይና በእንትን ለሚኖረው ፕሮግራም አጃቢ ነው። ምክንያቱም ፓስተር ጻድቁ አብዱ ከሱ ጋር አግኝቻቸዋለሁ። ጓደኛሞች ናቸው። መቼም ጓደኛሞች አንዱ አይጠልም አይደለም። ዲያቆን ሄኖክ ኃይሌ ሲወጣ እኔና እርሶ መውጣት አለብን ብሎ ፕሮግራሙን ያዘጋጀን ይመስለኝ። እኔማ ወንጌላውያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊ እምነቷ ተከብሮ በስነ ስርዓት እንዴት አትፈልጉ? የምትፈልጉ ይመስለኛል አይደል? ምናልባት እኛ የእናንተን ሳይሆን የእኛን ጉዳይ ነው እያላችሁ ከመጣችሁ ብሽሽቁም ላይ ሚሊኒየም አዳራሽ ላይ አይተናችኋል። ስለዚህ ጥርሳችሁ እየሳቀ መርዛችሁን የምትረጩ መርዞች እንደሆናችሁ ብዬ አላምንም። እንደዛ እንዳደላችሁም አውቃለሁ ጓደኞች ስላሉ። ምናልባት ይሄ ተግባር ግን ከዛ ጋር ያመሳስለዋል እና ባካችሁ እረፉ። ነገርናችኋል፣ እረፉ የምንለው ለራሳችሁም ለእኛም ለሀገርም ነው። የዛሬ ቆይታ ይህን ይመስላል። አርያ መካሻ ነበር ፕሮግራሙን ያዘጋጀ ያቀርቡላችሁ። የኢትዮጵያዊውን አጋንንት እረፍ በሉት። ሰናይ ቀን። እግዚአብሔር አምላክ ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ ይበልጣል። በእኛ ዘመን ደግሞ በገዳም ያሉ መነኮሳት ከሚደርስባቸው ምድራዊ ፈተና በበለጠ የሰማዩ ቤታቸውን በመናፈቅ የሚያደርጉት ተጋድሎ እጅጉን ያስደንቀኛል። በገዳም ያሉ መናንያን ለሰማዩ ክብር የሰው ልጆች እንዲበቁ፣ ሀገር ሰላሟ እንዲበዛ ክረምቱን በጎርፍ ተፈትነው የበጋውን ሐሩር ተቋቁመው ስለኛ ከጸለዩ የምድራዊ ችግራቸውን ለመቅረፍ እኛ ለምን አለንላችሁ አንላቸውም። ጾሙን የበረከት እንዲያደርግልን ጸሎት ልመናችንን ደግሞ የድንግል ማርያም ልጅ መድኃኔ ዓለም እንዲቀበልልን የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዓታቸውን እንገንባ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦ አቡነ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው?
ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።